ዘመድኩን በቀለ ጋር የተገናኘ ማንኛውም አማራ ኢትዮጵያዊን ብትሆን አደጋ ላይ ነው። ልንገር ሞጣን እንደ ጋሪ ፈረስ የሚጋልበው አቶ አያሌው መንገሻ የሚባል በፊት የደህንነት የነበረ የኢህአዴግ ደህንነት የነበረ ከዛ በኋላ አሁን ወጥቶ አሜሪካ የተቀመጠ እሱ ወጥቶ ቢናገር ማንም ስለማይሰማው አቶ አያሌው መንገሻ የሚባል ሰው ነው ሞጣን የሚጋልበው። በአየር ላይ ነው ማበና አንተን ራሱ አባራል ከቆመ አለት ጋር ነው የተጋጠምኳል። መጀመሪያም እኔ ጋር ስትጋጠም ነግሬያለሁ። እኔ መታው ሰው አይመለስ ዘመድኩን አሁን እሱን አነቃንቄው ለወልቅለት ይጠፋል አባራዋል። ሞጣ ዝም ብሎ ስራ አልፈታም። ሞጣ ዝም ብሎ አልተቀመጠም። ሞጣ ተቀጥሮ ሞኝ የመሰለ ደፋር ስለሆነ እንደፈለገ ስለሚናገር በወረቀት ተጽፎ የተሰጠውን ቁጭ እያለ እያነበበ ነው የሚሄደው። ትግሉን በጋራ እንጀምራለን ማለት ነው። አሁን የዘመድኩን ጉዳይ እንጨርሳለን። ዘመድኩንን እስከ ማክሰም ነው የሚሄደው። ዘመድኩን ቁጭ ብለህ ከታች የሰማ ነው ትጠፋለህ። እንደውም ለህይወትህ ስጋ። ምክንያቱም ብዙ አማራ ብዙ ጀግና አስገድላል። መረጃ እየሰጡ ሞጣ ከቤቱ አይወጣም። አሁን አማራዎች አይለቁትም። ከቤቱ አይወጣም። ሚስቱ ሰቀቀን ላይ ነው ያለች። ቤተሰቡ ሰቀቀን ላይ ነው ያለ። ባይበላስ ቢቀር እኔ አሜሪካ መጣሁ። እኔ በፈለኩበት ዞራለሁ። ሌሊት ትላንትና ከ6 ሰዓት ነው 7 ሰዓት ላይ ነው የገባሁት ከጓደኞቼ ጋር ሌላ ከለን የሚባል ከተማ ሄጄ አይታችሁኛል። አሜሪካ በአደባባይ ነኝ። በገበያ ማዕከላት አይታችሁኛል። ዳላስ አይታችሁኛል። ቬጋስ አይታችሁኛል። ፀጉር ቤት የፈለኩበት ቦታ ሄጄ አደባባይ ሄጄ ቤተክርስቲያን ቀጥ ብዬ አስከድጄ አንድ ሰው አጠገቤ ሳይቆም ማለት ምንም የምፈራው ነገር ስለሌለ ይሄ ተደብቆ መከራውን ይበላል። ተደብቆ ማለት ከወንበሩ ላይ ሳይነሳ አብደህ ትሄዳለህ። ገና ፎጣህን አስጥላለህ። ግጭንም ነው ነቀለ የምትባል ሰው ትነቅላለህ። የዳዲልሽ እኛን ሊመራን አይችልም። ብዙ መረጃ የመረጃ ባለ ነው የምልህ። ብዙ ሰው አስገድላል፣ አሳስራል። ከዚህ በኋላ ነግረናል። አማራ ሁሉ በሽተኛ ነው። የራስ ጉዳይ ትጠፋለህ እየነገርኩህ። ሞጣ ኦሮሞ አግብቶ ከኦሮሞ ወልዶ አልጋ ላይ በምታዘው ትዕዛዝ አማራን ሲያዋርድ የሚውል 100 ኪሎ ፋራ ነው። የተነቀሰበትን ቦታ ደግሞ ነግሬያቸዋለሁ። ታውቃላችሁ የት እንደተነቀሰ 1 2 3 ብዬ ነግሬያቸዋለሁ። የሚታየው የእጁ ብቻ ነው። አማራን አዋራጅ ነው። አማራን ሰዳቢ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋራጅ ነው። የጥልቁ መንፈስ የሰፈረበት ነው። ካህናቱን የሚያዋርድ ነው። ኦርቶዶክሳዊት ቤተክርስቲያንን ከነሙሉ ክብሯ የተገለጠችን ቤተክርስቲያን የሚያዋርድ ነው። የቤተ ክርስቲያን አምላክ ብቻ ሞጣን ያዋርደዋል። ገና እንቅልፍ ያሳጣዋል። እመኑኝ፣ መዝግቡት። እንቅልፍ ያሳጣዋል። አመነ ራሱ ሞጣ አመነ። ምን አለ? ሚስቴ ኦሮሞ ናት፣ መሸለም ነበረባት፣ ኦሮሞን እየሰደብኩ ከኔ ጋር ኖራ አለ። የለም አሁን ብላክሜል ተደርጓል። ከዚህ በኋላ በል የተባለውን ብቻ ነው የሚለው መጀመሪያ ሞጣ ጋር ሰው የሚገባው ቁም ነገር አግቼ ምናምን ሰው ለመዝናናት ለመጨፈር ነው የሚገባው። አሁን ግን ተመታ። የምስራቅ ጎጃሙ ሾተ ላይ ተመታ እና አስረስ ማዕረይ ተመቱ። ስለዚህ ሞጣ ሚሽኑ ፈረሰበት። ስለፈረሰበት ቀጥታ ምዕራብ ጎጃምን ማጥቃት፣ ዘመነ ካሴን ማጥቃት፣ እነ ዝናቡን ማጥቃት። ይሄን የተሰጠው ሚሽን ሰሩለት። ደግሞ ዱባይ ወስደው ሰሩለት። ፍራንክፈርት አምጥተው ሰሩለት። ምን ያደርግ እስቲ እግዚአብሔር ያሳያችሁ። ሞጣ ከአሜሪካ ተነስቶ ቤልጂየም መጣ። ከቤልጂየም ፍራንክፈርት መጣ። ፍራንክፈርት ከመጣ በኋላ የተቀበለው ማን ነው? ጃዋርን የሚቀበል ጃዋርን የሚያስተናግድ ጃዋር መሐመድን የሚያስተናግድ ኦሮሞን የተቀበለው። ፀጉሩን ሲቆርጡት አይታችሁ ከሆነ ኦሮሞዎች ናቸው። እሱ የሞጣ ሰው ከሆነ የጎጃም አማራ ከሆነ ይሄ ኮኔክሽን እንዴት ተፈጠረ? እንዴት ተገኘ? ማን ነው ያመቻቸው? ማን ያመጣው?
ኦሮሞዎች ተሰድበው ከሆነ በሞጣ ተዋርደናል የሚሉ ከሆነ እንዴት በዚህ መጠን ሊያስተናግዱት ቻሉ? እንዴት ተቀበሉት? እኔ ይገባኛል። ሞጣ የራሱን ብሔር የራሱን ነገድ ለማዋረድ አንገት ለማስደፋት የመጣ ነው። ያ ምስኪን ህዝብ፣ ያ መከረኛ ህዝብ የሚጮህለት ሞጣን የሚገዳደርለት እንኳን ሰው ባይኖር ሞጣ በጣም አደገኛ የሆነ ዘረኛ ሰው ነው። በሰዎች መሃል በጣም ክፍፍል የሚያደርግና ሰውን በሰውነቱ የማያከብር ፍጹም ሰዎችን በዘር የሚከፋፍል ንግግር የሚናገር ሰው ነው። ሲጀመር ሰዎች በቁም ነገር የሚወስዱት አይነት ሰው አይደለም። በመጀመሪያም ያው እንደ ኮሜዲ የሚታይ አይነት ሰው ነው። ግን ሰውየው የሚያወራበት መንገድ በከባዱ ሰዎች መሃል በጣም የሚከፋፍልና ፍጹም ዘረኝነት የተሞላበት እና ብዙ ማህበረሰብን የሚያዋርድ ንግግር የሚናገር ሰው ነው እና ይህን ሰው ቁጭ ብላችሁ የምትሰሙ ሰዎች ከሱ ምንድን ነው የምትማሩት የሚለውን ማሰብ አለባችሁ። ምክንያቱም ይህ ሰውዬ እያስተማረ ያለው ከባድ የሆነ ዘረኝነትንና ሀገር የሚያፈርስ የሆነ ንግግር ነው እየተናገረ ያለው። ዘመድኩንም ቢሆን የተናገረበት መንገድ አሁንም ቢሆን ከዘረኝነት የወጣ አይደለም። የእንትና አካባቢ ተወላጅ እያሉ የሰው ልጅን መከፋፈል ይሄ በጣም ፍጹም ተገቢ ያልሆነና ሰዎችን የሚከፋፍል አይነት አነጋገር ነው። ማንም እንዲነካበት አይፈልግም። ማንም ተነስቶ ለሞጣ እንትናን ስደብልን ያለውም የለም። ማንም ሰው ደግሞ ሌላው ብሔር እንዲሰደብበት አይፈልግም። የትኛውም አካባቢ ነዋሪ ቢሆን ሌላውን ሰው በቋንቋና በቦታ ነው እንጂ የሚለያዩት ሁሉም ሰው ተመሳሳይ ስለሆነ አንድ አይነት ሰው ስለሆነ ማንም ተነስቶ ማንም እንዲሰደብበት አይፈልግም እና የትኛውም የኢትዮጵያ ሕዝብ ቢሆን ሰው የትኛውም አካል እንዲሰደብበት አይፈልግም። የትኛውም አካል እነሱ ግን ልክ አንዱ ሲነካ አንዱ ደስ እንደሚለው እያስመሰሉ ሰዎች መሀል እየከፋፈሉ የአንዱ ወገን በማስመሰል ለአንዱን እየተናገሩ በጣም ከፍተኛ የሆነ ክፍፍልና በሀገር ላይ በጣም ከባድ የሆነ አለመተማመንን በሚያመጣ መልኩ በከባዱ የሚናገር ሰው ነው እና በፍጹም ልንሰማ የማይገባ ሰው ቢሆን በጣም ሞጣ ነው እና እንደተባለውም ነው ከጥልቁ የመጣም ይመስላልና እንደዚህ አይነት መንፈስም አለ የዘረኝነት የሚባል ተገልጿል እና በዛ በሚያስብል ደረጃ በጣም ፍጹም ዘረኝነትና ህዝቦችን የሚያዋርድ በጣም አደገኛ የሆነ ዘረኛ ሰው ነው። እሱ አንድ አሜሪካ ገባው ብሎ ኢትዮጵያ ምንም ብትሆን ግድ የለኝም ብሎ ብዙዎች የሚኖሩባትን ሀገር ለማሳጣት በሚመስል መልኩ በአደገኛ ዘረኝነት እየተናገረ ነው እና ይህንን ሰውዬ በጥንቃቄ ብታዩት ባይ ነኝ። ምክንያቱም እንደዚህ አይነት ሰዎችን በመስማት አንደኛ የምንማረው ነገር ምንድን ነው? ዘረኝነት እንደሆነ አጥፊ ነው እና ጥላቻ ነው በሰው መሀል የሚዘሩት እንደዚህ አይነት ሰዎች። ስለዚህ ፈጽሞ ልንሰማቸው የማይገቡ አይነት ሰዎች ናቸው። ዘመድኩንም ቢሆን የተናገረበት መንገድ በጣም ከባድ የሆነ ዘረኝነት የሚያሳይ ነው። ስለዚህ እሱንም ቢሆን የምንሰማበት መንገድ በጣም ጥንቃቄ ሊኖሩ ይገባል ብዬ አስባለሁ። እንደዚህ አይነት ደግሞ ዘረኛ ከሆኑ እና ተሳዳቢ ከሆኑ በሰዎች መሀል ጸብን ከሚሰሩ ሰዎች የምንማረው ነገር የለምና ባንሰማቸው ይመረጣል ባይ ነኝ። ምክንያቱም ሀገራችንን የምንወድ ራሳችንን የምናከብር ከሆነ እንደዚህ አይነት የረከሰ ንግግር ከሚገኝበት ቦታ ባንገኝ በጣም መልካም ነው እላለሁ።